ውድ የቻናሌ ቤተሰቦቼ እንኳን ቆያችሁኝ እያልኩኝ ይሄ ዋይቴክ ድሮፕ ነው እና ዛሬ ይዤላችሁ የመጣሁት ደግሞ ሜታ ኩባንያ በፌስቡክ አፕሊኬሽኑ ላይ ያደረጋቸውን ማሻሻያዎች የምነግራችሁ ይሆናል ማለት ነው። ፌስቡክ በጣም ብዙ ማሻሻያዎችን አድርጎ መጥቷል። እነዛም ካረጋቸው ነገሮች ዋነኛው ቻት ጂፒቲን ወይም ኤአይ መጠቀሙ ነው ማለት ነው። እና ፌስቡክ የሚጠቀመው ኤአይ ከሌሎቹ ምን ይለየዋል ብላችሁ ከጠየቃችሁኝ እኔ ያየሁት ነገር ቢኖር አማርኛ ቋንቋን ከሁሉም ኤአይ ቱሎች በተሻለ መልኩ ተረድቶ ምላሽ መስጠቱ ነው። ከቻት ጂፒቲም ሆነ ከዲፕሲክ የተሻለ በጣም አማርኛ ቋንቋን የመረዳትና ምላሽ የመስጠት አቅሙ በጣም ከፍተኛ ነው ማለት ነው። እና ይሄን ኤአይ እንዴት እንደምታገኙት አሳያችኋለሁ ማለት ነው። የመጀመሪያው ሁላችንም ጋር የሚኖረው ፌስቡክ ላይት ነው። እሱን ደግሞ ሜታ ቬሪፋይድ ማድረግ ስላለብን ወደ ፌስቡክ ላይታችን እንገባለን ማለት ነው። ልክ ከገባን በኋላ እዚህ ጋር የምናገኛት አናቷ ጋር ያለችውን 3 ሰረዟን እነካለን። ልክ እሷን ከነካን በኋላ ሜታ ቬሪፋይድ የምትለውን እዚህ ጋር በስተቀኝ በኩል ያለችውን የራይት ምልክቷን እነካለን እና እሷን ከነካችሁ በኋላ እንደዚህ ያመጣላችኋል። እኔ ስለከፈትኩ ነው። ከዚህ በፊት ካመጣችሁ በኋላ እንደዚህ ይወስዳችኋል ማለት ነው። ይሄኛው ቬሪፋይድ የሆነ ነው። ይሄ ሜጋባይቱም በጣም ትልቅ ነው ከላይቱ ማለት ነው። ከዛ እዚች ጋር 3 ሰረዟን ደግሞ እነካለን ኤአይን ለማግኘት ማለት ነው። ከዛ ወደ ታች እንደዚህ አድርገን ኤአይ ቻትስ የምትለዋለች እሷን እነካታለን ማለት ነው። ከዛ እንደዚህ አዲስ ስትሆኑ እናንተ ስከፍቱ እዚህ ጋር ክሬት አድርጋችሁ ዲስክሪፕሽን ጽፋላችሁ ማለት ነው። ስለምን መነጋገር እንደምትፈልጉ ስለ ቴክኖሎጂ ነው፣ ስለ ስፖርት ነው ወይም ስለ ሳይንስ ነው የሚለውን እዛ ጋር ከሞላችሁ በኋላ እና ስም ትሰጡታላችሁ። እኔ ይኸው እዚህ ጋር እንደምታዩት ቴክ ድሮፕ ብዬ ስም ሰጥቼዋለሁ ማለት ነው። እና አማርኛ ምን ያህል ኤፌክቲቭሊ እንደሚረዳ ለማወቅ ውስጡ ገብቼ እኔ ያረኩትን የአማርኛ እንትን አሳያችኋለሁ ማለት ነው። ይሄን እኔ ያረኩት አማርኛ እንትን ነው እና እሱ ምን ያህል አማርኛ በፐርሰንት ትችላለህ ብዬ ጠይቄው ነበረ። መረዳት 95%፣ መናገር 92%፣ መጻፍ 90%፣ ትርጉም 88% ብሎኛል። እና ይሄ ከሌሎቹ ኤአይ በጣም አማርኛ አጻጻፉ በጣም አሪፍ ነው። ለመረዳትም እንትን ለማለትም የሚያስቸግር አይደለም። ምርጥ አማርኛ አጻጻፍ ነው ያለው እና የቀረው ለ100% አልሞላም ብዬ ጠይቄው የአማርኛ ቋንቋ ውስብስብነት፣ መረጃ እጥረት፣ የአልጎሪዝም ውስንነት፣ የሰው ልጅ ስሜት አለመረዳት፣ የቴክኖሎጂ እድገት ብሎኛል። እና ይሄው ይሄ የጻፍኩትን ማየት ትችላላችሁ። አጻጻፉ ሁላ በጣም የሚገርም ነው። አንዳንድ ጊዜ ጉግል ላይ ራሱ ስተረጉሙ የሚመጣላችሁ ምላሽ እና ለመረዳት የሚከብድ አጻጻፍ ነው የሚጽፈው። አንዳንድ ቃላቶችን ሲተረጉም ልክ አይተረጉማቸውም። እና ይሄኛው በጣም ከሁሉም በተሻለ መልኩ ነው አማርኛን እንደዚህ ቅልብጭ አድርጎ የሚጽፈው እና እናንተም ብትጠቀሙት በተለይ ለአማርኛ መጻፍ ለምትፈልጉ ሰዎች በጣም ምርጥ ነገር ነው ይዞልን የመጣው ማለት ነው። ፌስቡክ ተጠቀሙት ብዬ እመክራለሁ። አማርኛ መጻፍ ለምትፈልጉ ማለት ነው። ቻናላችን እንዲያድግ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።